የአማራ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ከአጋር ድርጅቶች ጋር በመሆን የወጣቶች የሰላም ኮንፈረንስ አካሂዷል። የሃይማኖት አባቶች፣ የሀገር ሽማግሌዎችና ወጣቶች ተሳትፈዋል። በመድረኩ ላይ የተገኙ ከፍተኛ የመንግስት የስራ ኃላፊዎችም መልእክት አስተላልፈዋል። ሰላም የሁሉም ነገር መጀመሪያ ነው። ሰላም ማለት ጦርነትና ግጭት የሌለበት ሁኔታ ብቻ አይደለም። ሰላም ማለት መከባበር፣ መደማመጥ፣ ለፍትህ መቆምና የጋራ እድገትን ማለም ማለት ነው። ዛሬ እዚህ የተሰበሰብነው ሰላም ለሀገር ምን ያህል ውድ ነው የሚለውን ለመወያየት ብቻ ሳይሆን የሰላም አስፈላጊነትና ውድነትን አጠን ስላየነው ሰላሙን በዘላቂነት ለመገንባት እያንዳንዳችን ድርሻችን ምን መሆን አለበት የሚለውን ለመወሰን ነው። አካባቢያችን ላለፉት 2 እና 3 ዓመታት በግጭት ማዕበል ውስጥ አልፏል። በዚህም የበርካታ ወንድሞቻችን እህቶቻችን ህይወት እንደ ቅጠል ረግፏል። የዜጎችና የሀገር ንብረት በቅጽበት ወድሟል። ቤተሰቦቻችን ተፈናቅለዋል። እናቶች በልጆቻቸው ሞት ማቅ ለብሰዋል፣ አልቅሰዋል። በዚህ ግጭት ማንም አያሸንፍም፣ ማንም አሸናፊ አልሆነበትም። መራራ ታሪካችን ሆኖ ነው የሚያልፈው። ዛሬ የተሰበሰብነው በታሪካችን ውስጥ እጅግ ፈጣኝ በሆነው ወቅት ላይ ቢሆንም መንግስት በሰላም በሰጠው ልዩ ትኩረትና በወሰዳቸው የሰላም አማራጮች ከሰላም ወዳዱ ህዝባችን ጋር በመቀናጀት ባደረገው ዘርፈ ብዙ ጥረት ዛሬ በየአካባቢያችሁ አንጻራዊ ሰላም ሰፍኖ በሚገኝበት ወቅት እንዲሁም የክልላችን በየትኛውም ዘመን ያልታሰበውን የ25 ዓመት አሻጋሪ እድገትና የዘላቂ ልማት እቅድ ታቅዶ እየተተገበረ ባለበት ወቅት በመሆኑ በውስጣችን አዲስ ተስፋን ጭላንጭል ይዘን ነው። ይህ መድረክ ተራ ስብሰባ ሳይሆን በቆሰለ ልብ ውስጥ ተስፋን የምንዘራበት፣ የወደመውን የምንገነባበትና የተገኘውን አንጻራዊ ሰላም ወደ ጽኑ መሰረት የምንቀይርበት፣ በጋራ ለዕቅዳችን መሳካት ለልማት ቃል የምንገባበት፣ በቁጭት ወደ ልማት ለመግባት የሚያስችል መግባባት የምንፈጥርበት፣ ወኔ የምንሰንቅበት፣ ሰለባዎችን በማሰብና መሰል ግጭት እንዳይደገም ቃል የምንገባበት ታሪካዊ መድረክ ነው። የዚህ ኮንፈረንስ ተሳታፊ የሆኑ የህብረተሰብ ክፍሎች በተለይ ደግሞ ወጣቶች ግጭትና አለመግባባትን በምክክር የሚፈቱበትንና ራሳቸውን የሰላም አምባሳደር የሚያደርጉበትን መንገድ ይመክራሉ ብለን እናስባለን። የሀገር ሽማግሌዎችና የሃይማኖት አባቶች ነባሩን ባህላዊ የግጭት አፈታትን በማሳደግና ተከታዮቻቸው ሁሌም ስለ ሰላም እንዲያስቡ እና እንዲተገብሩ የሚያደርጉበትን ስልት የሚመክሩበትና የቀጣይ አቅጣጫም የሚያስቀምጡበት እንደሚሆን እናምናለን። ሴቶች በዚህ ግጭት የመጀመሪያው ተጎጂዎች እንደሆን ስለሆንን መፍትሄውም ደግሞ በእኛዎች ስለሆንን ቤተሰቦቻችን፣ ባሎቻችን፣ ልጆቻችን፣ ወንድሞቻችን በመምከርና በመዘከር በመመለስ ትልቅ ተዋንያን ስለሆንን የዓለም ታሪክም የሚያሳየው ሴቶች ከማንም በላይ የፊት መሪና ተዋናይ አምባሳደር እንደሆኑ ስለሚታወቅ ይህንን በቁርጠኝነት ይዘን ሰላማችን ለመተግበር የበኩላችን እንደምንወጣ እናምናለን። በጥቅሉ አሉ የሚባሉ የሰላም አማራጮችን ሁሉ በመጠቀም ራሳችን ለሰላም የምናዘጋጅበት መድረክ እንደሚሆን እምነቴ ነው። በመድረኩ ላይ የውይይት መነሻ የሚሆኑ ሀሳቦች በከፍተኛ የመንግስት የስራ ኃላፊዎችና በወጣት አደረጃጀት መሪዎች ቀርበዋል። በቡድኖች መካከል ጸብ ይኖራል፣ በግለሰቦች መካከል ጸብ ይኖራል። ይሄንን ልዩነት ወደ አንድነት አምጥቶ የሚያስታርቅ መሳሪያ ነው ሰላም የሚለው። በዚያ መንገድ መረዳት ያስፈልጋል ማለት ነው። አንዳንድ ምሁራን የሚገልጹት በተለይ በዚህ በሰላም ምንነት በደንብ ያጠኑ ምሁራን ሲገልጹ አልበርት አንስታይንን ስንወስድ እንደሱ አመለካከትና እንደሱ ገለጻ ሰላም ጦርነት አለመኖር ብቻ ሳይሆን የፍትህ፣ የህግ፣ የእኩልነት፣ የስርዓት ወይም የመንግስት ቀና አገልግሎት በማህበረሰቡ ውስጥ መገኘት ማለት ነው ብሎ ያትተዋል። በሌላ መንገድ የሰብአዊ መብት ተሟጋች ማርቲን ሉተር ኪንግ አሜሪካ ውስጥ ስለ ሰላም ሲሰብክ አይ ሃቭ ኤ ድሪም ብሎ ነበር የተነሳው። ህልም አለኝ ብሎ ነው የተነሳውና እሱ ሲገልጽና ሲያስቀምጥ ደግሞ በእሱ አመለካከት ሰላም በህብረተሰብ ውስጥ ፍትህን ማካተት አለበት ይላል። ሰላም በህብረተሰብ ውስጥ ፍትህን ማካተት አለበት። ሰላም ኑሮ በህብረተሰብ ውስጥ ፍትህ ከሌለ
ሰላም አለ ተብሎ አይወሰድም። እና ፍትህ ደግሞ በተለያየ መንገድ ነው የሚገለጸው። እውነተኛ ሰላም የውጥረት አለመኖር ብቻ ሳይሆን የፍትህ መኖርም ነው ብሎ ነው የሚያስቀምጠው። ሌላው ምሁር ደግሞ ባሮክ ሲፒዛ የሚባለው ምሁር ከ1932 እስከ 1967 ብዙ መጽሐፎችን ጽፏልና ይህ ታዋቂ ምሁር ፈላስፋ ሰላም ጦርነት አለመኖር ብቻ አይደለም ይላል። ደግሞ እሱ ሰላም ጦርነት ብቻ አለመኖር አይደለም፣ ይልቁንም ይልና ሲያስቀምጥ በጎነት መኖር መቻል አለበት። በጎነት፣ የአእምሮ ነፃነት ሁኔታ፣ ሰዎች በሐሳባቸው፣ ሰዎች በአንደበታቸው፣ ሰዎች በአመለካከታቸው የማይፈረጁበት የአእምሮ ነፃነት ሊኖራቸው ይገባል ብሎ ያስባል። በራስ መተማመንና ለፍትህ የሚሆን ዝንባሌ መሆኑን በአጽንኦት ያስቀምጠዋል። ተመራማሪዎች የሰላም ጽንሰ ሐሳብ በሁለት ነው የሚያስቀምጡት። አሉታዊ ሰላም አለ፣ አዎንታዊ ሰላም አለ። አሉታዊ ሰላም ማለት ግልጽ እውቀት አለመኖር፣ ትልቅ ሰፊ የሆነ ትንሽ ጠባብ የማንለው ነው። ግልጽ እውቀት አለመኖር፣ ሁከት የለም ግን በውስጥ ደግሞ ሰላም የለም። ያ በሚኖርበት ሰዓት አሉታዊ ሰላም ብለን እንወስደዋለን። አዎንታዊ ሰላምን ስናስቀምጥ ደግሞ የፍትሃዊነት መስፈንና ከብዝበዛ ነፃ የሆነ ግንኙነት መኖር ነው። ፍትሃዊነት መስፈን አለበት። ከብዝበዛ ነፃ የሆነ ግንኙነት መፈጠር መቻል አለበት። ይህን ስንል አዎንታዊ ሰላም አለ እንላለን። የሰብአዊና የስነ ምህዳራዊ ደህንነት ሁኔታዎች መኖር መቻል አለባቸው። ወጣት የሰላም መሰረት ነው። መጀመሪያ ግን የሰላም መሰረት እንዲሆን ስራ መስራት ከሁላችን ይጠበቃል። ዝም ብሎ አይመጣም። ወላጅ አስተዳደግ ይፈልጋል። ከወላጅ ልፍ ያለውን ማህበረሰብ መከርከም ያስፈልጋል። በስብዕና በአመለካከቱ ወጉን ባህሉን የጠበቀ ለሀገር የሚደርስ ወጣት ለመገንባት የመጀመሪያውን ቤተሰብ ቢወስድም ቀጥሎ ያለውን ማህበረሰብ ይወስዳል። እንዲህ ተሳስረንና ተናበን ካልሆነ ለሰላም መሰረት የሚሆን ወጣት ማውጣት ይከብደናል። ልጅ በእናቱ ብቻ አያድግም፣ በአባቱ ብቻ አያድግም። ማህበረሰብን ተጽዕኖ አለው። አይ ሸጋ ነበሩ ቤተሰቦቹ፣ ምን ዋጋ አለው ከነገሌ ልጆች ጋር ከዋለ ይባላል፣ ስለሚወስድ ማለት ነው። ስለዚህ ሲያድግ ምን አገባኝ ያልነው ልጅ ዛሬ ሲገለን ለምን ብለን መጠየቅ አንችልም። ያንን ምን አገባኝ የሚለው ላይ ነበር መጠንቀቅ። ምክንያቱም ያው እንደዚሁ ስለሚደርስ ማለት ነው። ወጣት የሰላም መሰረት ነው የምንለው እንዲገንብተን ስናሳድገው ስለሆነ እዚህ ላይ ሰፊ ስራ መስራት የሚያስፈልገን ነው እና መሰረትም ናቸው። እድጋቸውን ሁኔታቸውን ነው የሚገልጹት ሲያድጉ፣ በራሳቸው ሲቆሙ። ግን በራሳቸው እንዲቆሙ መጀመሪያ በደንብ መቅረጽ ያስፈልጋል። ስለዚህ የመጣንበትን መዳሰስ በጣም ጥሩ ነው ማለት ነው። ምክንያቱም ዛሬ አይደለም ነገም ህይወት ስላለ ማለት ነው። ስለዚህ ወጣቱ የሰላም ዘብ እንዲሆን፣ የሰላም ጠባቂ እንዲሆን የሁላችንም ኃላፊነት አለ። እዚህ ላይ በጣም ሰፊ ስራ መስራት ያስፈልጋል። በእውቀት በሴት ከተገነቡ የሰላም አምባሳደር የሆኑ ወጣቶች በጣም ብዙ ይሆናሉ። ለዚህ የሁላችንም ስራ ይጠይቃል። 130 ሚሊዮን ህዝብ ውስጥ ኒርሊ 80 ሚሊዮን አካባቢ የሚሆነው ወጣት ነው ተብሎ ይታሰባል ማለት ነው። 70% ስለሆነ በዚህ ስሌት ስንሰራው ማለት ነው። እዚህ አካባቢ ያለው ኃይል በአግባቡ ከተጠቀምንበት ቅድም ሲባል እንደነበረው በአግባቡ ከተጠቀምንበት የሚያመጣው ልማት ነው። ግን ደግሞ በአግባቡ የሚባለውን ቅድም ሲባል እንደነበረው የአደረጃጀት መሪዎችኛ፣ የሃይማኖት አባቶች፣ የሀገር ሽማግሌዎች በአግባቡ ታንጾ የሚወጣ ወጣትና ሀገር ወዳድ ወጣት ካልሆነ ግን ሊያስከትለው የሚችለው እንትን በጣም ከፍተኛ እንደሆነ እያየን ነው። ይህን ደግሞ በዚህ 3 ዓመት ውስጥ ለማየት ችለናል ማለት ነው። የውይይቱ ተሳታፊዎችም በቀረቡ ሀሳቦች ላይ አስተያየታቸውን ሰጥተዋል። ትላንትና የደረሰብንን መከራና ስቃይ በደንብ መረዳት ካልቻል፣ በትላንትናውም ችግር ውስጥ የራሳችን ሚና ምን ነበረ ብለን ወደኋላ መመልከት ካልቻል
ዛሬ ልንሰጠው የምንችለውን የመፍትሄ አቅጣጫ ለነገ ደግሞ ካስማ ሆነን ልንሰራው የምንፈልገውን ትልቅ አንኳር የሆነ ተግባር ማስቀመጥ አንችልም። ትላንት የሃይማኖት ተቋማት የት ላይ ነበርን? ምሁራኖቻችን የት ላይ ነው የነበርነው? ወጣቶች የት ላይ ነው የነበርነው? የፖለቲካ ፓርቲዎች የት ላይ ነው ያለነው? የት ላይ ነው የነበርነው? ለነዚህ እያንዳንዱ ሚዲያዎችም ራሳቸው የት ላይ ነው የቆዩት? የአማራ ሕዝብ ሲዋረድ አማራነቱን ለመግፈፍ የሚፈልጉ ጠላቶች፣ ታሪካዊ ጠላቶቻችን እጃቸውን አስረዝመው ለማፍረስ ከፍተኛ የሆነ ርብርብ ሲያደርጉ ብዙዎቻችን የት ላይ ነበርን? ራሳችንን መፈተሽ ያስፈልጋል። ዛሬ እኔ ተመስገን ያልኩበት መንገድ ከጥቂት ወራቶች ጀምሮ አብዛኞቹ ባለፉት 3 ዓመት በፊትና ከዛም በኋላ በተለያዩ መድረኮች ድምፃቸውን የማንሰማቸው ብዙዎች ድምፃቸውን ከፍ አድርገው በማሰማት ላይ ስለ ንግግር፣ ስለ ውይይት፣ ስለ ድርድር መፍትሄው ይሄ ብቻ ነው ሲሉ በመስማቴ እጅግ በጣም አመሰግናለሁ። ምክንያቱም የዛሬ 3 ዓመት እና 2 ዓመት ተኩል ገደማ በትልቅ አዳራሾች ውስጥ የሚሰማው ድምፅ ይህ አልነበረም። ውይይት የሚባለውን ነገር በድርድር ነው ችግሮች የሚፈቱ የሚለውን ነገር መስማት ማዳመጥ የማይፈልጉ ይልቁንም በትጥቅ ትግል በጠመንጃ አፈሙዝ የሚፈታ ካልሆነ በስተቀር የሚሉ በግልጽ በአደባባይ የሚናገሩ በርካቶች ነበሩ። ዛሬ ግን ብዙዎቹን በተለያዩ መድረኮች የምሰማቸው ድምጾች በእውነት ምን ያህል ያሳሰብ ለውጥ እየተለወጠ መምጣቱን፣ ምን ያህል ደግሞ ከችግሮቻችን መረዳት መቻላችንን የሚያመላክቱ ሆኖ ስላገኘኋቸው እኔ በእርግጥም ሻማ ለጊዜው ትንሽ መስሎ ያበራል፣ ወደኋላ ግን ባውዛ ይሆናል። ጥቂቶች መስዋዕትነት ከፍለዋል፣ ጥቂቶች አልፈዋል፣ ጥቂቶች ተሰውተዋል። እድሜ ለነዛ ሰማዕታት። ዛሬ ቢያንስ ድምፃቸውን ከፍ አድርገው የሚናገሩ በርካቶችን ልናፈራ ችለናል። ለማንኛውም በእርግጥ ስለ ትላንትና ስናነሳ ትላንትና የነበረንን ድክመት ተረተን ዛሬ ግን ግንዛቤ አግኝተን ዛሬ አገራችን ከመፍረስ እንድድን ክልላችን ተጠናክሮ ዛሬ የደረሰበትን ደረጃ አውቀናል። መቼም ለሰላም ሲባል፣ ለአገር ሲባል፣ ለክልል ሲባል እነዚህ ወንድሞቻችን የታጠቁ ኃይሎች ወደ ድርድር እንዲመጡ የሚቻለንን ሁሉ በማድረግ ዛሬ ለደረስንበት ደረጃ አድርሰነዋል። ይሄም የአማራ ክልል የሰላም ካውንስል የተጫወተው ትልቁ ሚና ነው። ይህን ሚና ደግሞ ስንጫወት ዛሬ ለደረሰበት አሁን ለተገኘው ድርድር፣ አሁን ለተገኘው ንግግር በአገር ሽማግሌዎች አማካይነት በወቅቱ እንዲፈጸም ለማድረግ ስንሞክር ፈቃደኛ ሆኖ ባለመገኘታቸው በአፍሪካ ሕብረት አማካይነት በራሳችን የማመቻቸት ተግባር ለዚህ ታሪካዊ ቀን፣ ለዚህ ታሪካዊ ጊዜ፣ ለዚህ ታሪካዊ ወቅት በመድረሳችን ሁላችንም እንኳን ደስ አላችሁ እላለሁ። አንድነታችንን ራሳችን አጠናክረን ከተጓዝነ ማንፈታው ችግር ስለሌለ ወጣቶች ለዚህ ደግሞ እጅግ በጣም ተሳትፎ ማድረግ ስላለባችሁ ወጣት እገዛ ያስፈልጋል። ወጣት ትኩስ ኃይል ነው። እሱን ነው መሳሪያ አድርጎ የሚጠቀመው። ጠላት መሳሪያ የሚያደርገው በግንባር ቀደምትነት ወጣቱን ስለሆነ ወጣቱ በዚህ በኩል ለምን ብሎ መጠየቅ ያስፈልጋል። የተለያዩ ማህበራዊ ሚዲያዎች ተጠቃሚ መሆን የለበትም። የውጭ እጅ ያለባቸው ሌሎች የተገዙ ባንዶችን፣ ቅጥረኞችን ሚዲያዎች መጠቀምና መስማት የለበትም። እውነቱን ከውሸት መለየት ያስፈልጋል። ከዚያ አንግል አማራነት ብሎ በአይምሮ ውስጥ የቀረጸ እያንዳንዱ አማራን ከውርደት ማዳን የሚችለው ወደ ልማት ማምጣት የሚችለው ሁሉም አንድ ሲሆን ነው። በተዝጎረጎረ መልኩ አገኙን፣ አጠቁን። በተከፋፈለ መንገድ አገኙን፣ አጠቁን። ከዚህ በኋላ ምን ማድረግ አለብን ብለን ደግሞ ማሰብ ያስፈልጋል። ተሰብሳቢ ወጣቶች በልባችሁ ይዛችሁ በጡፍ ይዛችሁ
ህዝቡን በሰፊ እንድትመክሩ አደራ ነው። ከዚህ በመቀጠል አሁንም ወጣቶች ተተኪ ከእናንተ በታች ተተኪውን እያቀናችሁት የምትሄዱ እናንተ ስለሆናችሁ ወጣቶች የተጣለባችሁ አደራ ቀላል እንዳርጋችሁ እንዳታዩት። ከባድ ነው፣ ከባድ ነው። ስለዚህ ወጣቶች ስትታገሉ ሃይማኖቱን ሙላውንም የተከተለውን ይከተል፣ ሁሉን አቀፍ የሆነ የወጣት ማህበር መሆን አለበት። አሁንም ወጣቶች አደራ፣ የተጣለባችሁ ነገር ከባድ ነው፣ ቀላል አይደለም። መንግስት ደግሞ የሀገር ሽማግሌዎችን አሰባስቦ ከየሃይማኖቱ ያሉ ሃይማኖት የሀገር ሽማግሌዎች ሰብስቦ ሽማግሌዎች ተመስርተው እንዲያስታርቁ ማድረግ አለበት። አንድ በዚህ ሰሞን በፍትህ በኩል ሲጠርቅ ያየሁት አለ። የተለምዶ የሀገር ሽማግሌ በኃይለ ሥላሴ ጊዜ አንስቶ የነበረ የሀገር ሽማግሌ ነበር። እንደ አንድ መንግስቱ ነው የሚኖር የነበር። ወያኔ መጥቶ በፍትህ ያልጠደቀ በሽምግልና የተያዘው ሊፈርሳል ብሎ መጀመሪያ ይህንን ክልል ያፈረሰው የሀገር ሽማግሌ የሚባል የለም በፍትህ ያልጠደቀ ብሎ ያፈረሰው ጊዜ ነው። አሁን ግን የሀገር ሽማግሌ የሚል በፍትህ ሲጠርቅ ሰምቻለሁ። በጣም ጥሩ ስራ ተሰርቷል። ያደረጋችሁት አድራጎት ሰፊ ነው። በጣም ጥሩ ነው። አመሰግናለሁ። በእኛ ሀገር ላይ ሲደርስ ነው አሁን ያወቅነው እንጂ እነ ሊቢያ ሲፈርሱ፣ እነ ኢራቅ ሲፈርሱ፣ እነ የመን ሲወጉ፣ እነ ማሊ እነ አፍጋኒስታን ሲወጉ ስንስቅ ነበር አይደል? የዚያን ጊዜ ብናዝን እና የዚያን ጊዜ ብንቆረቆር እኛ አይደርስም ነበር። ግን ፈጣሪ ኢትዮጵያን ጠባቂዋ በዝቶ ምስጋና ሆኖ በቀላል መስዋዕትነት ለዛሬው ቀን ደርሰናል። መንግስት ይህንን አስፋፍቶ እንዲታገል አደራ ለማለት ነው። አመሰግናለሁ። ሰላም እስትንፋስ ነው፣ ህይወት ነው፣ አይን ነው። አሁን የምንነጋገርበት አንደበት ነው፣ የምንራመድበት እግር ነው። በጥቅሉ ሰላም የሰውነታችን ማንነት ነው ማለት ነው። ስለዚህ ኢትዮጵያ ውስጥ ላይ አሁን ያጣነውን ሰላም ስፔሻሊ እኛ ክልል ውስጥ ላይ ያጣነውን ሰላም እኔ ሰላም ብቻ ሳይሆን የሰላሙ ደጋሾችንም ለይቶ ማወቅ ጥሩ ነው ብዬ አስባለሁ። እዛ ላይ ነው እኔ በደንብ ማጠንጠን ፈልገው እሱ ነው። እነማን ናቸው የሚደግሱት? ሪል ነገስ ሌላ አዲስ ነገር ላለመምጣቱ ምን ዋስትና አለን? ላለመደገሱ ምን ዋስትና አለን? እመኑኝ፣ አማራዊ አንድነት እስካልፈጠርን ድረስ የፈለግነውን ያህል ሰላምን ብንዘምረው፣ ብናሽቆጠቁጠው፣ እንደፈለገ ብናደርገው፣ ከስም ላይ ስም ብናደርገው፣ ጣናን ቀለም አርቀን እጽዋቶችን በሙሉ ብህር አርገን ብንጽፈው አይመጣም። መጀመሪያ የዚህ ክልል የሰላም መደፍረስ ምንጩ አንድ አለመሆናችን ነው። አንድ ተራ ቲክቶከር እና አንድ የሚዲያ አካል እኮ ኦልሬዲ አንድ አጀንዳ ሰጥቶን እርስ በርሳችን እንባላለን አይደል? እኔ ትኩረት ተደርጎ ነገም ቢሮውም እንዲሰራበት ቢሮ ምለው ሁለቱንም ነው፣ የሰላምና ጸጥታ ቢሮ እንዲሁም ደግሞ የእኛ እናት ተቋሙ ማለት ነው። ስለዚህ በዛ ልክ ላይ በደንብ መስራት መቻል አለበት። የክልሉ መንግስትን በነገራችን በዚህ ልክ ነው መስራት ያለበት፣ አንድነቱ ላይ ማለት ነው። አንጃ የሌለበት፣ ውሸት የሌለበት እውነተኛ ሰላም ከደጅ ነው ያለው። እውነተኛ ሰላም ከኛ ደጅ ነው ያለው፣ ከኔ ከናንተ ከሁላችን። ሰላምን ከራሳችን እና ከማንነታችን ጋር ማዋሃድ ጥቅም አለው ብዬ አስባለሁ። በደንብ አድርጎ መውሰድ። ሁለተኛው ያለመሰልቸት መስራት ይጠይቃል፣ አንድነት ላይ አሁንም ማለት ነው። ሁለተኛው በኢኮኖሚ ያላደገ ክልል፣ በኢኮኖሚ ፓወር ያልሆነ ክልል ውጤት አያመጣም። ስለዚህ ወጣቶች ላይ፣ ሴቶች ላይ፣ በአጠቃላይ ማህበረሰቡ ላይ ኢኮኖሚካሊ ኢምፓወር እንዲሆን የኢኮኖሚ ገቢው ከፍ እንዲል መታገል ይጠይቃል ማለት እሱ አንዱ ራሱ የሰላሙም የአንድነቱ ምንጭ ነው ብዬ ስለማስብ ማለት ነው። አሁን እኮ ከልልና መውረድ የተነሳ ከአቅማችን በጣም ማይንድ ሴታችን በጣም ከመላሸቆ የተነሳ ስንት ሰው ሞተ ነው እንጂ እኮ አይጉድ ሞተ እኮ ብለን እኮ ማዘን አቁመናል። ቁጥር ላይ ሆነናል እኮ አይደል? አሁን ድሮ ብር ነበር የሚቆጠር አይደል? አሁን ሬሳ መቁጠር ላይ ነው ሁሉም የሚሮጠው። መሪዎቼ፣ አባቶቼ፣ ታላላቅ ወንድሞቼ፣ ምሁራን፣ ሊቃውንቱ እባካችሁ ከፖለቲካ ቁጥርና ስሌት ወጥተን ከንግግር እስቅድሽሞች ትተን
በትክክለኛ አማራዊ አንድነት እንዲመጣ መትጋት ያስፈልጋል። አሁን በዚህ ከረካን ችግር ነው። እኔ አልረካውም፣ ገና ነኝ፣ አልረካውም እንዳይመስላችሁ። በዚህ እንዳንረካ እነከሌ መምጣታቸው ሰየው ተመስገን፣ ለዚህ ያበቃን። ቀጣይስ እነከሌስ እንዲመጡ እነዛ ወንድሞች እነዛ እህቶች እንዲመጡ ሳንረካ በዚህ ሳንረካ ግን ደግሞ ይህን ተስፋ አድርገን የበለጠ አንድነታችን በዛው በህዝቡ ላይ እያሰረጽን መምጣት ያስፈልጋል። የውይይቱ መሪዎች በቀጣይ ሊሰሩ ስለሚገባቸው ስራዎች ማብራሪያ ሰጥተዋል። ወጣቶች የሰላም ዘብ አምባሳደር ሳይሆን ባለቤቶች ናቸው የሚል እምነት ነው ያለኝ። ምክንያቱም ያለነሱ ባለቤትነት የምንፈልገውን ያክል ሰላም ማምጣት እንችላለን ብዬ አላስብም። ነገር ግን ከተነሳው ጥያቄ አኳያ ወጣቶች ከወደፊት አኳያ ምን ማድረግ አለባቸው፣ የወጣት አደረጃጀቶች ምን ይጠበቅባቸዋል ከሚለው ሀሳብ ስነሳ ቅድም የመጀመሪያው እንዳልኩት አንደኛው የባለቤትነት ስሜት እኔ ባለቤት ነኝ የሚለውን በሙሉ እምነት መያዝ ነው የመጀመሪያው። በሁለተኛ ደረጃ ከወጣቶች ጋራ ወደፊትም ተካታታይነትና በቃ ጥልቅ የሆነ ውይይቶች ያስፈልጋሉ፣ የአዌርነስ ክሬሽን ያስፈልጋል የሚል እምነት ነው ያለኝ። ከወደፊት አኳያ እዚህ አካባቢ ከሰራን ያለውን አዌርነስ ክሬሽን ላይ ከሰራን ብዙ ነገሮችን መሻገርና ማለፍ የምንችልባቸው ሁኔታዎች እድሉ ሰፊ ስለሆነ እዚህ አካባቢ ያለውን በደንብ ማየት የምንችልበት ሁኔታ ቢፈጠር የሚል ሀሳብ ነው ያለን። በጦርነት ተጀምሮ በጦርነት የተቋጨ ሰላም የለም። ዞሮ ዞሮ የሁሉ ንብረት ውድመት፣ የሁሉ የሰው ሞት፣ የሁሉ መፈናቀልና ሌሎች አላስፈላጊ መስዋዕትነት የሚደረጉት ሂደው ድርድር መሆኑ አይቀርም። ያ እንዳይሆን ግን ከወዲሁ የሚጠበቅበት ሰው ተገቢውን ኃላፊነት መወጣት መቻል አለበት ብዬ አስባለሁ። በተለይ ለዚህ ተጋላጭ ወጣቶች እንደመሆናችን መጠን የወጣት አደረጃጀቶች የሚገባንን የመሪነት ሚና ተወጥተን አስፈላጊውን ሁኔታ ማድረግ መቻል አለብን ብዬ አስባለሁ። ዝቅተኛ ተግባሩ መንግስት የዜጎችን ሰላም መጠበቅ ነው። ስለዚህ መንግስት የዜጎችን ሰላም የመጠበቅ ስራን አጠናክሮ መቀጠል መቻል አለበት። በዚህ ላይ ማንኛውም ማህበረሰብ ደግሞ ተባባሪ መሆን መቻል አለበት። የህግ የበላይነትን ማረጋገጥና ህገወጥ ድርጊቶችን ደግሞ የመቆጣጠር የማስተካከል ስራ በዋናነት የመንግስት ነው ተብሎ ይወሰዳል። ስለዚህ መንግስት በዚህ መንገድ ስራውን መስራት አለበት። በሌላ መልኩ ከህዝብ የሚነሱ የመልካም አስተዳደር እና የልማት ጥያቄዎችን በአግባቡ እየፈተሹ መሄድ ያስፈልጋል። የመልካም አስተዳደር ጥያቄዎች ካልተመለሱ፣ የልማት ጥያቄዎች ካልተመለሱ ሰው ሲርበው ወደ አመፅ፣ ወደ ሁከት፣ ወደ ግርግር መሄዱ አይቀርም። ስለዚህ እነዚህ ስራዎች መንግስት መስራት መቻል አለበት። አድሏዊነትን፣ የጥቅም ትስስርን ሙሉ ለሙሉ ማጥፋት አለበት። አድሏዊነት ካለ፣ የጥቅም ትስስር ካለ፣ አንዱን ማቅረብ አንዱን ማራቅ ካለ ሰላም ሊነግስ አይችልም። ስለዚህ በመንግስት በኩል እነዚህ ልዩ ትኩረት ተሰጥቷቸው መሰራት ያለባቸው ተግባር ናቸው የሚል እምነት አለኝ። ሌላው ለሰላም ግንባታ ወሳኝ የሆኑ ልዩ የህብረተሰብ ክፍሎች ጋር ውይይት፣ የምክክር መድረኮችን እያዘጋጀ ሀሳቦችን እየተቀበለ ሀሳቦችን እየሸመተ እነዚያን ደግሞ አዋጭነት ባላቸው መንገድ እየመነዘረ ስራ መስራት አለበት የሚል እምነት አለኝ በመንግስት በኩል። ሁለተኛው የሃይማኖት ተቋማት ናቸው። አንድ ትልቅ የሰላም ማመንጫ ተብለው የሚጠበቁ የሃይማኖት ተቋማት ናቸው። ሁላችንም አማኞች ነን፣ እምነት አለን። በየእምነታችን የሆነ ነገር ሲነካ የሚያንገበግበው ብዙ ይሆናል ብዬ አስባለሁ። ስለዚህ የሃይማኖት አባቶች የመጀመሪያ ስራቸው ለተከታዮቻቸው መንፈሳዊ ህይወት መገንባት፣ ስለ ሰላም፣ ይቅርታ፣ እርቅ ለተከታዮቻቸው ማስተማር መቻል አለባቸው። ራሳቸውን ከጥላቻ ሰባኪነት መውጣት አለባቸው። ከግጭት ተዋናኝነት መውጣት አለባቸው የሃይማኖት አባቶች። በተመሳሳይ ሃይማኖትን ፖለቲከኞች መደበቂያ ያደርጉታል። ስለዚህ ሃይማኖት የፖለቲካ መደበቂያ እንዳይሆን በጥንቃቄ ስራ መሰራት መቻል አለበት። የሃይማኖት አባቶች እዚህ ላይ ከፍተኛው ሚና ሊጫወቱ ይገባል የሚል እምነት አለኝ። ሌላው የግጭት ምልክቶች ሲታዩ ሲከሰቱና ከተከሰቱም ተከታዮቻቸውንና መንግስትን መገሰጽ መምከርም ያስፈልጋል። ግጭቶች ሲከሰቱ ያላቸው ተጽዕኖ የመፍጠር የፈጣሪ ጸጋ በመጠቀም የማስታረቅና የማቀራረብ ስራዎችንም ማከናወን መቻል አለባቸው። አሁን በክልላችን ውስጥ ችግር ተፈጥሯል። 2 ዓመት አልፎን 3ኛ ዓመታችን እየያዘ ነው።
ስለዚህ በሃይማኖቱ በኩል የተሰጣቸው ጸጋ አለ። ይሄንን ተጽዕኖ ፈጣሪነት በመጠቀም ሰፊ ስራ መስራት መቻል አለባቸው እና እዚህ ላይ ስራ መሰራት አለበት። የሀገር ሽማግሌዎች ቅድም ሲባል እንደነበረው ሰማይ ተቀደደ ቢባል አይቶ ሽማግሌ ይሰፋዋል ብለው የተረተሩ አባቶቻችን ችግር ቢፈጠርም ሽማግሌ ይፈታዋል እያሉ ነው። ከዚህ አኳያ ከወገንተኝነትና አድሎ ራሳቸውን በማራቅ በዳይና ተበዳይ ወገኖችን ማስታረቅ ነው ዋና ስራቸው። ሌላው ወጣቶች ናቸው። አሁን ዛሬ ወጣቶች ይችላሉ። ከሁሉም በላይ ወጣቶች ትልቅ ሚና አላቸው። ነገ ሀገር ተረካቢ ናቸው። ይችን ሀገር የሚረከባት ወጣት ነው፣ ሽማግሌ አይረከባትም። ሰው ይወለዳል፣ ያድጋል፣ ይሞታል፣ በዑደቱ ያልፋል። ግን ወጣት ደግሞ ተረካቢ ነውና ከዚህ አንጻር ስሜታዊ ከሆኑ እርምጃዎች መቆጠብ፣ ቆም ብሎ ማሰብ ከወጣቶች ይጠበቃል። ለሌሎች ድብቅ አጀንዳ ማስፈጸሚያ አለመሆንን አለመተባበርንም ያስፈልጋል። ዓላማው ሳይገባን ዘለን ስንገባ ለመውጣትም አስቸጋሪ ነው። ለሕግ የበላይነት ተገዥ መሆን። 3 መንግስት አይኖርም፣ 4 መንግስት አይኖርም፣ የሚኖረው አንድ መንግስት ነው። ስለዚህ ለሕግ የበላይነት ተገዥ መሆን አለብን። ችግሮች ካሉ ደግሞ ፊት ለፊት መሟገት ያስፈልጋል። ከሴቶች አንጻር የሰላም ግንባታ ስራ ከቤተሰብ ነው የሚጀምረው። ህፃናትን በስነ ምግባራቸው ታንጸው አገር ወዳድ ሆነው እንዲያድጉ በማድረግ ረገድ ከወንዶች ከፍተኛ ሚና ያላቸው ሴቶች ናቸው። ከዚህ አኳያ ከወንዶች ይልቅ ሴቶች በተለያዩ ማህበራዊ ግንኙነት ተሳታፊ ናቸው። ይህን ግንኙነታቸውን ለሰላም መስበኪያ መንገድ ማድረግ መቻል አለባቸው ማለት ነው። ወጣት ልጆቻቸውን የትዳር አጋሮቻቸውን ደግሞ ወደ ሁከትና ብጥብጥ እንዳይገቡ መምከር፣ ማስተማር ከሴቶች ይጠበቃል። ሚዲያን በተመለከተ ሚዲያ እንደ ሰላም አቀንቃኝ አስፒስ ፕሮሞተር ማገልገል መቻል አለበት። እንደ ሰላም አቀንቃኝ ነው ማገልገል ያለበት። በተደራዳሪዎች መካከል መተማመን እንዲፈጠር፣ የተበላሹ ግንኙነቶች እንደገና እንዲገነቡ፣ የተዘጉ የሰላም በሮች በማንኳኳት ለድርድር ምቹ ሁኔታ መፍጠር ይጠበቅባቸዋል። ሚዲያዎች በዚህ ወጣልህ በዚህ ገባልህ በለው ምታው ፍለጠው ሳይሆን በዚህ መንገድ መስበክ መቻል አለባቸው። ሚዲያ የፖሊሲ አመላካችን መሆን አለባቸው። የፖለቲካ ፓርቲዎች በተመለከተ አሁን የፖለቲካ ፓርቲዎች እንደ ሀገርም እንደ ክልልም ከዚህ በፊት የነበሩ ጥሩ አልነበር። ስለዚህ ልዩነትና አለመግባባቶችን በሰለጠነ መንገድ በውይይት በዲሞክራሲያዊ መንገድ የመፍታት ባህል ማዳበር አለባቸው። ፓርቲዎች ማንኛውም ፓርቲ ሊሆን ይችላል። ሲያኮርፍ አፈሙዝ ነጥቆ ይዞ ናበለው የሚል ሳይሆን ፓርቲን በሀሳብ በአስተሳሰብ በልጦ የራሱን ማኒፌስቶ ቀርጾ የሚወዳደርበት መሆን አለበት። የህግ የበላይነት እንዲከበር ከመንግስት ጎን መቆም አለባቸው። ራሱም ተወዳድሮ የሚያሸንፈው ሰላም ሲሆን ነው። አገር ሊመራ የሚችለው ሰላማዊ ምርጫ አካሂዶ ነው። አመፅና ግርግር አንስቶ አይደለም። ሁላችንም ወደ ራሳችን ወደ ቀልባችን ወስደን የመፍትሄው አካል መሆን ያስፈልጋል ማለት ነው። ይሄን ስናደርግ ነው ለውጥ ሊመጣ የሚችለው፣ ሰላም ሊመጣ የሚችለው። ሰላምን ባይዘው ለሰው ብለን የምናደርገው ሳይሆን ለራሳችን ብለን የምናደርገው ነው። ቤት ስናስተምራቸው ዘራፍ ከውጭ ስናወራ ሰላም ከሆነ አይጸናም። 10% ነው የውጭውን 90% ይዘው ስለሚሄዱ ማለት ነው። ለዚህ የሰላም መልእክተኛ መሆን አለብን። ለዛ መመረጥ ያስፈልጋል። ለዛ ደግሞ ወጣቶች ሰላም እንዲሆኑ እናቶች በደንብ ማሳደግ ያስፈልጋቸዋል። ልጄ በሰላም ወጣህ ግባ፣ ሰምቶ መቻልን አይቶ ማለፍን ይስጥ ልጄ ብሎ መርቆት የወጣ ልጅ ግጭት ሊፈጥር ሲል የእናቱን ድምፅ ያስታውሰዋል። ልጄ ሰምቶ መቻልን ቁጣ ቢናገር እንኳን መቻል እንዳለበት፣ ልጄ አይቶ ማለፍን ስትለው ባልገባው እንዳይገባ እስኪገባው እንዲታገስ በደንብ አርጎ መክሮ ዘክሮ ማውጣት ከኛ ይጠበቃል። ለዚህ የሰላም መልእክተኛ ማለት ስናሳድገው እየነገር ነው፣ ሲወጣ ሲገባ እያስተማር ነው ስናሳድገው ሰላም መልእክተኛ ይሆናል። ለዚህ በደንብ እሱ ላይ እናቶችም ወጣቶችም የሰላም መልእክተኛ እንዲሆኑ በደንብ ስራ መስራት ያስፈልጋል። መከባበር፣ መቻቻል፣ መተሳሰብ፣ ሰውነትን ማስቀደም፣ ሰውን ማስቀደም። እሱ ሰው ነው
ነው መቅደም ያለበት። ሌላው ሁላ ከዛ ተከትሎ የሚመጣ ነው። መጀመሪያ ሰው የሚለውን ነገር በደንብ ማሰብ ያስፈልጋል። ግጭትን መከላከልና መፍታት ከሁለቱም ያስፈልጋል፣ ከሴቶችም ከወጣቶች።